አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጥቁር አንበሳ አዲስ አበባ ያለው እሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝና ልቤን ለመስራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመስራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ መሞት ቻንስ አላት፣ የመትረፍ ቻንስ አላት ልጅ ላይ እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪ ካረጉ በኋላ ይሄኛው ቁስል ስህተታችን ነውና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣ። ምን እንዳለች ተቃላችሁ? ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝና ድምጿ እየተሰማኝ ነበር። ላክ ተኝታችሁ ላይ የሚሰማችሁ አለ ያያችኋት ኦነ ብርሃን ነገር የሚታያችሁ like I don't know ሙቼ ኑሬ ይሁን like ህይወቴ ወደ ገነት ይሁን አላውቅም እስካሁን። ግን ደግሞ አወራችኝ። ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ይዛ ማለትና ነቃሁኝ ከ15 ቀን በኋላና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው ቆየሽ 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምጼ አልነበረኝም ስላችሁ ድምጼ እንደዚህ ነበር። ድምጼ አይሰማማ እንደሱ ማለት ነው። ከዛ ግን ድምጼ ከተቻለኝ በኋላ ምን እንዳልኳት ታውቃለህ? ማሚ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደ ማርያም መመስል አልኳት። እሷ ደግሞ እንደዛ ያየች ነው። አረ የለም ማንንም የመጣ የለም። የዛ ጊዜ ግን ሰርጀሪ ያረኩኝ ቪዲዮን ዘጋግላችኋለሁ ድጋሚ እንዳዲስ ምሰሙ። የማርያም መጽሐፍ ቅዱስ ልቤ ጋር ነበርና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻት። አሁንም እነግራችሁ ምንድነው ያንተ ፓስተር በህልሜ ያየሁት እያልክ ትቀልዳለህ። ብዙ ድራማ የሰራችሁት በፓስተር አለ። የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው ነው። የሁሉም እያልኩ አይደለም። የአብዛኛው ጴንጤ ተቀዳሚ ስራው የኢየሱስ ክርስቶስን እናት ማናናቅ ኤልሳቤጥ ያከበረቻትን እኛ የምንንቅበት ትልቁ መንገድ ነውና ጴንጤ መሆኑን የምታውቀው ማርያምን ስጠላ ነው። እግዚአብሔር ምስክሬ፣ በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያረጋችሁ። ያ መንፈስ ሌሎቹን ሁላ እንድትጠሉ፣ እናንተ ብቻ አዋቂ፣ እናንተ ብቻ የዳናችሁ፣ እናንተ ብቻ ፈጣሪን የምታውቁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ፣ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ። እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር ነቀለም ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው። እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ ለነቢት ብርቱካንም ፊት ለፊት ነው የነገርኳት። ካያችሁ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አትሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃለሁ። ለምንድን ነው የምበትነ? ዋሽተሃል። በድህነት ትምህርት ላይ አንድ አይደላችሁም። አንድ ካልሆናችሁ ደግሞ አንድነት የለም። ስለዚህ በጣም ደስተኛ ነኝ በዚህ እግዚአብሔር። ሌላው ምንድን ነው ብዙ መሀይሞች ሲያስተምሩ ምንድን ነው የሚሏችሁ? ነፍሳችን ዘላለማዊ ናት። ወይ በሲኦል ይሰቃያል ወይ በቅድስና ህይወት ላይ ይኖራል። የመጽናኛ ቦታ አለን ክርስቶስ ዳግመኛ እስኪመጣ፣ ወይ ደግሞ ሲኦል።
ነፍሳችን ዘላለማዊ ነው፣ ስጋችን ብቻ ነው የሚረግፈው። ስለዚህ የሚቋረጥ ነገር የለም፣ የሚቋረጥ ነገር የለም። ስለዚህ ልዩነት የለው ማለት ነው። ከተመ። ስለዚህ ይህን ነገር አያስተምሯቸው። መካነ ኢየሱስ ስታስተምር ምን ትላለች? ነፍስ ጸሎት ያደርጋሉ ቅዱሳን ብላ ትላለች። ታዲያ ከኦርቶዶክስ በምን ተለየ? ጸሎት ያደርጋሉ ማለት ማማለድ ነው። አትሸፋፍኑት፣ አይዟችሁ፣ ንገሯቸው፣ አትፍሩ። መካነ ኢየሱሶች አትፍሩ። ቅዱሳን ከሞቱ በኋላ ጸሎት ያደርጋሉ፣ ያማልዳሉ የሚለውን ነገር ያማልዳሉ ብላችሁ በሉ። አትዋሹ፣ አትፍሩት፣ በሉት። ቃሉን አትቀባቡት፣ አትቀባቡ። ከዛ ኦርቶዶክስ ሆናችሁ አለቀ። እኔ አሁን ጴንጤን ሳስበው ያኮረፈ ኦርቶዶክስ ማለት ነው። ጴንጤ ማለት ያኮረፈ ኦርቶዶክስ፣ ሌላ የለው። ተሐድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር? ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው መጠይቀ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናል። ከዛ ውጭ ምንም ነገር የለም፣ ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም በኦርቶዶክስ ዩ ካንት። ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለህ። አትችልማ። ቄስ መላኩ ነኝ ብለህ ወይም ደግሞ ቄስ ገብረ ማርያም ነኝ ብለህ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለህ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም፣ ቄስ ገብረ ስላሴ ብለህ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጥግ እዩ ጩፋ ነኝ ብለህ ተከፍተዋለህ 30 ቸርች በግልህ። ከዛ ትቆረጥማለህ። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው። ሰምታችኋል? እሱን ጉድ እዩ ጩፋ ኖ እስከ ዛሬ የዘረፍከን ይበቃል፣ ከዚህ በኋላ አዘርፈንም እንዳትመጣብን አሉት። ስለዚህ ኦርቶዶክስ ጋር ይቺ እንደዚህ ብለህ ሸቃቅለ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኛው ለእውነት ነው የሚሄደው። እውነትን አይቼ ዘግባለሁ። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው there's nobody will do like that። ስለዚህ I'm very happy። እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል። ብርሃን ክርስቶስ ነው፣ ኢየሱስ ነው ብርሃን። ኑ በብርሃኑ ተመላለሱ ሲባል ኮረንቲ የሚይዘው ፕሮቴስታንት ወንድምናት አይገባኝም ለምን እንደሆነ። ኦርቶዶክስ ለስሙ ክብር ምስጋና ይግባው። መድኃኔ ዓለም የጌቶች ጌታ የንጉሶች ንጉስ ተብሎ በትልቁ በክብር ስሙ ይጠራል ኦርቶዶክስ ቤት። እዛስ በመላት ቦይፍሬንዴ ነው የሚሉላል። ከክርስቶስ ጋር ሻይ ቡና ልል ወጣው የሚላል። እና ክብር ያድርጋችሁ፣ እግዚአብሔር ይጠብቃችሁ። የኦርቶዶክስ ልጆች ብታኮርፉም እውነቴን ነው የምላችሁ፣ ጠይቁ አባቶቻችሁ። እኔ ባለመጠየቄ እግዚአብሔር ምክንያት ስለነበረው ብዬ ነው የማስበው። ሁሉንም በምክንያት አይደል የሚያደርገው።
እግዚአብሔር ለምክንያት አድርጎ 8 ወር አጨልሎ የፈለግከው ይሄን ነው አይደል ሂድ ብሎ አስተምሮኝ በደንብ አሳውቆኝ ማንነቴን ጥላሸት ነበር የተቀባው እዛ ቤት። ለምን? ስድብ ነው፣ የማይረባ ስድብ አድርጎ ማንነቴን ቀይሮት ነበረ። እግዚአብሔር ይባረክ። ከዛ አውጥቶ ስለ ወንጌል ሲወራ በስነ ስርዓት ወንጌል ምን እንደሆነ በጨዋነት እንዲወራ አድርጎ እግዚአብሔር ጠበቀኝ። ስለዚህ እግዚአብሔርን አመሰግናለሁ። ሌሎቻችሁም ያኮረፈ ኦርቶዶክስ አትሁኑ ለማለት ያክል ነው። ኤርሜችዲ ከማጋ ነው ያለው? ኤርሜችዲ ከማጋ ነው ያለው? ኮሆስቲንግ ዊዝ ሰምባዲ ይላል። ከዚህ ልጅ ጋር ትንሽ ሪስትሪክሽን አለው። ዊዝድሮል አርግ ሪስትሪክሽን አለው። ለካ ሚኪ ሪስትሪክሽን አለው። ኤርሜችዲ ከሰው ጋር ነው። ታፕ ኮፒ ሊንክ አድርጉ የኔዎቹ። እስከዛ ኑ በብርሃኑ ተመላለሱ የሚለውን መዝሙር ልክፈትላችሁ። የኔን ህልም ነግሬያችኋለሁ አይደለ? እግዚአብሔር በሚያውቀው ነው የምላችሁ። የኔ ህልም ምን ሆኜ ነው? እዛ ሆኜ የኦርቶዶክስ ቤተክርስቲያን ውስጥ ይከተኛል እና የኦርቶዶክስ ቤተክርስቲያን ውስጥ ፎር ሳም ሪዝን መታወቂያ አስገብተ ነው የምትገባው እና መታወቂያ አለኝ። መታወቂያን ዋሌቴ ውስጥ መታወቂያ አለ። እሱን አድርጌ እገባለሁ። አንድ ላይ ዋሌቴን ሰጥቼ ማለት ነው። ከዛ የሆነ መሳቢያ ነገር አለ። መሳቢያ ውስጥ ይከተትና ይዘጋል። ከዛ በኋላ ስወጣ መታወቂያውን አውጥተው ሲሰጡኝ ሲከፈት የኔ መታወቂያ ስሙ ሌላ ነው። የኔ አይደለም። እግዚአብሔር ምስክሌ የኔ ድራይቪንግ ላይሰንሱ የኔ አይደለም። ይሄ የኔ ዋሌት ነው። ዋሌቴ ውስጥ ነው ያለው። ይሄ ግን የኔ ስም አይደለም። እንዴት የኔ ስም ያልሆነ ይሆናል? ኧረ ማንም አልነካው። ስም የለም። ጴንጤ በነበርኩበት ሰዓት ማለት ነው። ስም የለም። ያለው ኦርቶዶክስ ቤተክርስቲያን ውስጥ መሳቢያ አለው። እዛ ውስጥ መሳቢያ ውስጥ አሉ ሰዎች አሉ። ከዛ ሳውጣ በጭራሽ ስም የለም። ደንግጬ ግርም ብሎ ምን አይነት ህልም ነው? ያንኑ ተመሳሳይ ህልም ያው ሞር ማንበብ ጀመርኩ እና ያ ምልክቱ ምንድን ነው? ኦርቶዶክስነቴን መተዌ እዛ ውስጥ አባል እንዳሉ ያልዳንኩበት እንደሆነ ማሳያ ነው። እንግዲህ እግዚአብሔር በምልክት አሳይቶኛል። እግዚአብሔር ይባረክ። አሁን ግን ያው ወደ ቤቴ መልሶኛል። እግዚአብሔር ይባረክ ነው የምለው። እና እንደዚህ አይነት ነገሮች ለጨነቃችሁ፣ ግራ ለገባችሁ፣ በተለይ ምንም አይነት ትምህርት ሳትማሩ ማር የጴንጤ ወንድምና እህቶቼ ችግር ኩርፊያ ነው። እንደዚህ የጎሪጥ ማየት ኦርቶዶክስ ወደ ሙስሊም ለምን አታዩም? ግን እኔ I just want to ask you one simple question። ለምን ወደ ሙስሊም እንደ የጎሪጥ አታዩ? ኦርቶዶክስን በምታዩት አይ እኔ ሙስሊም እንድታዩልኝ እፈልጋለሁ። ወሮንቹ ዱቴ አታደርጉትም። እንዲህ የጎሪጥ ኦርቶዶክስን ቀቅላችሁ ልትበሏት ያላችኋትን ነገር ዞር ብላችሁ እስቲ የሙስሊሙን ቀና ብላችሁ ለምን አታዩ? ኦርቶዶክስ ላይ በዛ ደረጃ ከምትጨፍሩ ክፉ ከምትናገሩ ወደ ሙስሊም እንዲህ ብላችሁ ታያላችሁ። ታውቃላ። እግዚአብሔር ምስክሬ
ታውቃለህ የሚደርስብህን። ስለዚህ ኦርቶዶክስ ኢየሱስ የጌቶች ጌታ ነው ስትል ከተቃወመች፣ ማርያም አምላክ ናት ካለች እኔ ልቀጣ። ቅድስት ድንግል ማርያምን ማርያም ናት ብላ አምላክ ናት ብላ የምታረግ የለችም። ግን በውሸት ፖለቲካ ይሰራል። ማርያምን ነው የሚያመልኩት ይላል። ሌላው በኦርቶዶክስ ለየት የሚያደርገው የነፍስ አባት የሚባል አለ። ትርጉሙን ለማታውቁ ምናልባት ፕሮቴስታንት ወንድምናቶች እዚህ ካላችሁ ልንገራችሁ። የነፍስ አባት ማለት ምን ማለት ነው? ምንድን ነው? ኃጢአትህን ተናግረህ አብረን የሚጸልይልህ ነው። እኔ ቀጥታ ማግኘት አልችልም ወይ ብለህ ትላለህ። ልዘግበህ ለምን እንደሆነ በእግዚአብሔር ፊት ብዙ አይነት ኃጢአቶች ሰርተናል። ብዙ አንድ ትልቅ ሰው ጋር ሄደ፣ አባት ጋር ሄደ፣ ወይም ፓስተር ጋር፣ በእናንተ ፓስተር ጋር ልበለው፣ ፓስተር ጋር ሄደ፣ እንደዚህ አይነት ኃጢአት ሰርቻለሁ። ለምሳሌ ሽጎራን በለው፣ የሆነ ቦታ ሸጎርክ፣ የሆነ ወይም ደግሞ ሌላ ዘረፍክ፣ ሄድክ እና ኃጢአትን ተናገርክ። ፓስተርዬ ዘርፍ ያለው በጣም ጸጽቶኛል ስለዘረፍኩኝ እና ምን ላድርግ ብትል፣ አይ ንስሐ ግባ። ንስሐ ግባ ማለት ለእግዚአብሔር አልቅስ ይቅርበል ነው። ከዛ አብረው ይጸልዩልህና ይሄንን ነገር ሁለተኛ እንዳታደርገው ተባብለ ተነጋግረ ተምረ ትምህርቱን ትሄዳለህ በንስሐ። አፕራምሹ ያንኑ ያደረግከውን ነገር እንደገናም ሰርታ አትመጣም። ለምን? ሼም ይይዛሃል። እንዲህ ያን ያህል ተመክረ፣ ያን ያህል ትምህርቱ ተሰጥቶ፣ እግዚአብሔር ይቅር ብሎ እግዚአብሔር ይፍታ ተብለ፣ ይፍቱኝ አባቴ ስትል እግዚአብሔር ይፍታ ነው የሚል ቀይሱ። እኔ ልፍታ አይለ፣ ይፍቱኝ አባቴ ስትል እግዚአብሔር ይፍታ። ስለዚህ ሼም ስለሚይዝ ስለማትመጣ ገስቧት ምን ታደርገዋለህ? መቅረት ትጀምራለህ። ወደ እግዚአብሔር ስትል ግን ብልግናን ጥግ ድረስ እየሄድክ እየሰራ እሱ ይቅር ይለኛል እያል ቀልድ ታበዛለህ። ኃላፊነት አትወስድም። ስለዚህ ለጴንጤዎችም ልንገራችሁ የሚጠቅማችሁ ነገር ንስሐ ለሰው ልጅ በጣም አስፈላጊ ነገር ነው። አስቀያሚ ወንጀል ሲሰራ፣ ኃጢአት ሲሰራ አንዴ ለፓስተሩ ተናግሮ ያንን ደግሞ አይነግሩም ደግሞ መስራቱ። ስለዚህ ምን ያደርጋል ማለት ነው? ከኃጢአት የሚነጻበት መንገድ ተፈጠረ ማለት ነው። ተማረበት ማለት ነው። እናንተ ቤት አብዛኛው ሸጓሪ የበዛው እንደዚህ የሚባል ነገር ስለሌለ ነው። አብዛኛው ለጥላጭ የበዛው ከፓስተር ጀምሮ ለዛ ነው። ተግባባ? ፓስተሩ ዱርዬ የሆነው የሚነግረው ሰው የለም። እንዲህ ቢያጠፋ ወንበዴ ቢሆን ቢዘርፍ የሚጠይቀው የለም። ዘይት ለምን ትሸጣለህ የሚለው የለም። ስለዚህ ገስዋ እንደፈለገ መሆን ይችላል። ለዛ ነው የንስሐ አባት የሚያስፈልገው። ምክንያቱም እኔ የወይን ግንድ ነኝ ይላል፣ እኛ ደግሞ ቅርንጫፎቹ ነን። በፍሬው እንታወቃለን። ፍሬ የሚያፈራውን በፍሬው፣ ፍሬ የማያፈራውን ደግሞ ያስወግዳል ይላል መጽሐፍ ቅዱስ። ስለዚህ ፍሬ ካላፈራበት ትወገዳለህ። ይህንን ነገር ብዙዎቻችሁ ምን አታረጉትም፣ አትቀበሉትም። ስለዚህ ለዛ ነው በጴንጤም ንስሐ ብትጀምሩ እንደ ሀሳብ ይጠቅማችኋል። እችን ነው ብለው ተግባብተናል ወይ ነው ጭውቴው። የተግባባን ይመስለኛል። አሁን ሌላ ማን አለ? እስቲ ለመጀመሪያ ጊዜ ሌላ ሰው ላስገባ።